ሴፕቴምበር 4 ላይ የሮማኒያ መንግስት አንድ አፕሩቭ ያደረገው ዲሲሽን አለ። ወደ 300 የሚሆኑ ሪፊውጂ አክሰፕት ለማድረግ ነው የተስማማው። ያ ማለት የኢሮፒያን ዩኒየን ሁማኒቴሪያን እና ማይግሬሽን ፖሊሲን አክሴፕት እንደሚያደርግ ወይንም በዚህ በፖሊሲው እንደሚስማማ ማሳያ ነው የሚል መረጃ ወጥቷል። በዋናነት ስደተኞቹ ከግብፅ እና ከኬንያ ነው የሚነሱት ወይንም የሚመጡት ማለት ነው። የት ሀገር ዜጎች ናቸው ከተባለ ደግሞ የሱዳን፣ የኤሪትሪያ እና እንዲሁም ደግሞ የሳውት ሱዳን ዜጎች ናቸው። እነዚህ ከዛ የመጡ ዜጎች ግን ሪሳይድ እያደረጉ ያሉት ግብፅና ኬንያ ላይ ነው። እነዚህ ነው የሮማኒያ መንግስት ሽፍት በሚያደርጉበት ወይንም ሪሎኬሽን ይደረጋል በየጊዜው። አንድ ቦታ ለምሳሌ ሴፍ ካልሆነ ስደተኞች የሆነ ቦታ ላይ ካምፕ ተደርገው ያ ቦታ ሴፍ አይደለም ከተባለ ወይንም ያ ሀገር ሌሎች የአውሮፓ ህብረት ውስጥ ያሉ ሀገራት ተስማምተው የመውሰድ ስምምነት ላይ የሚደርሱበት ሁኔታ አለ። በዛ አይነት በፖሊሲያቸው አማካኝነት ነው የሮማኒያ መንግስት አክሴፕት አደርጋለሁ 300 ሪፊውጂ የሚል ውሳኔ አስተላልፏል ማለት ነው። አፕሩቭ ተደርጓል። የሮማኒያ ኮሚቴ ለሪፊውጂ ሪሎኬሽን እነሱ ናቸው አፕሩቭ ያደረጉት። ያ ማለት ከኢሮፒያን ዩኒየን ቦርደር ኢፈርት ጋር አንድ ላይ ለማለት ሰፖርት ለማድረግ እነዚህን ህዝቦች ወይንም ተጋላጭ የሆኑ ህዝቦች ወይንም ስደተኞች ተብለው የሚታሰቡ ሰዎች ናቸው። እነሱን ለመቀበል ተዘጋጅቷል ማለት ነው። እነሱን ትራንስፈር ለማድረግ ይሄኛው ሚሽን ይዘው እየተንቀሳቀሱ ያሉት ወይንም የሎጂስቲካል አሬንጅመንቶችን የሚያደርጉት በዋናነት የዚሁ የሮማኒያ መንግስት ውስጥ ያሉ የሚኒስተር ወይም የስደተኞችን የተመለከቱ ሚኒስትሮች አሉ። እንዲሁም ደግሞ ሌሎች ኢንዲቪዥዋሎች አሉ እንደ ኤንጂኦዎች ማለት ነው። ፈንድ የሚደረገውም ቀጥታ ከኢሮፒያን ዩኒየን ነው የሚሆን ነው ማለት ነው። የናሽናል ፕሮግራም አንደር አሳይለም አላቸው ራሳቸው። ለማይግሬሽን እና ለእነዚህ የኢንተርናሽናል ፈንዶች መጥተው ስደተኞችን ፈንድ ያደርጋሉ። ሪሎኬት አድርጎ ከየትም የሚመጣ እዛ ሀገር ላይ በሚኖርበት ሰዓት ድጋፍ ይደረጋል ማለት ነው። በእንደዛ አይነት መንገድ ነው። ይሄኛው የኢሮፒያን ዩኒየን ሬጉሌሽን ስለሆነ ነው ሁሉም የአክሴፕት የሚያደርጉት ነው። በዚህ አማካኝነት የሮማኒያ ኮንፈርም አድርጋለች ማለት ነው። ያ ማለት ቮለንተሪ የሆነ ኮሚትመንት እንዳላት እነዚህን ስደተኞችን መቀበል ይችላለው ለተወሰነ ጊዜም ይሁን ኦር አሳይለም ኬዛቸው እስከሚታይ እስከሚያልቅላቸው ድረስ አኖራቸዋለሁ ኦር እኔ ጋር መቆየት ይችላሉ የሚል አይነት አግሪመንት ነው ማለት ነው። ስለዚህ ሪሎኬት በሚያደርጉበት ሰዓት እነዚህ የሁማኒቴሪያን አድሚሽን ፕላኖች አሉ። ከኢሮፒያን ዩኒየን ከስደተኞች አክት ወይም ሬጉሌሽን ጋር ደግሞ ፕሮቪዥኖች ጋር አንድ ላይ መሄድ የሚችል ነገር ስለሆነ በዛ አይነት መንገድ ይሄንን ተስማምተዋል ማለት ነው። ይሄንን ዲቴይል ቀጥታ ያስነበበው ሀገር ፕሬስ የሚል አለ። በሮማንኛ የዜና ምንጭ ነው ማለት ነው። እንደዚህ አይነት ዲቴይሎችን አብዛኛውን ጊዜ ኢንፎርሜሽኖችን የሚያወጡ ናቸው። እነሱ ላይ ማየት ትችላላችሁ ገብታችሁ ማለት ነው። እንግዲህ እስካሁን ድረስ ባለው መረጃ ሮማኒያ ምን ያህል ስደተኞች አሉ ወይንም ከነን ኢዩ ሀገራት ውስጥ የመጡ ሮማኒያ ውስጥ ሪሎኬት አድርገው ኦር በሌሎች በአሳይለም ኬዞች መጥተው የሚኖሩ ወደ 101,600 ያህል የውጭ ዜጎች አሉ። ኤግዛክት ነምበሩ ባይታወቅም ግን ይሄ አፕሮክሲሜቲቭ የሆነ ነምበር ከኢሮፒያን ዩኒየን ውጭ የሆኑ እንደ ስደተኛም ኦር እንደ አሳይለም በአሳይለም ኬዝም ሊሆን ይችላል አንድ ላይ ተደምረው ወደ 101,600 ያህል የውጭ ዜጎች አሉ ማለት ነው። እስካለፈው ዓመት መጨረሻ ጊዜ ባለው ቁጥር ነው ይሄኛው መረጃ የወጣው። ስለዚህ አብዛኞቹ ደግሞ የነን ኢዩ ሆነው ደግሞ የስራ መብት ያላቸው ስራ መስራት የሚችሉ ወይንም ዲሬክት ደሙንካ ያላቸው አሉ። ከነዛ ውስጥ ከ101,000 ውስጥ ማለት ነው። እንዲሁም ደግሞ ሌሎቹ በአሳይለም ኬዝ ካምፕ ውስጥ ያሉ አሉ። ብዙ ካምፖች እንዳሉ ይታወቃል ሮማኒያ ውስጥ። ቡካሬስት ውስጥ ራሱን ችሎ ወደ 2-3 የሚሆን አለ። ያሽ እንዲሁም ደግሞ ጋላት፣ ሌሎች አርጀሽ ሁሉም ጋር የየራሳቸው ካምፕ አለና አራር በተለይ ከምንም በላይ አብዛኞቹን በሃንጋሪና በኖርት በኩል ያለውን ድንበር ስለሆነ በጣም አቅራቢያ ቦታ ስለሆነ እዛ ውስጥ ብዙ በዲቴንሽን ሴንተር ውስጥ ያሉ የውጭ ዜጎች እንዳሉ ይታወቃል።
ስለዚህ ያንንም ሁሉ አንድ ላይ ቁጥሮችን በማድረግ ነው ወደ 101,600 ያህል አሁን የሚመጡ 300ውን አክሴፕት ያደረገው የሮማኒያ መንግስት እዚህ ላይ ነው የሚጨምረው ማለት ነው። እስከምን የሚለው ነገር ስቲል ኤግዛክት የሆነ ቁጥር የለውም፣ ጊዜ ማለት ነው፣ የጊዜ ገደብ መጥተው ምናልባት ሌሎች ኢሮፒያን ስቴቶች ተከፋፍለው የነሱን ኬስ ሶልቭ ለማድረግ ወይም አሳይለም ሪኩዌስት በሚያደርጉበት ሰዓት ያንን እነሱን ለማስተናገድ የሚያስቡና የሚስማሙ ሌሎች የአውሮፓ ሀገራት ከመጡ ከዚሁ ከ300ዎቹ ላይ ቀንሰው ሊወስዱ ይችላሉ። አይ ሮማኒያ ራሷ ማስተናገድ ትችላለች፣ የአውሮፓያን ፈንድ በደንብ ሰፖርት ሊያደርጋት ይችላል በዚህ ኬስ ከተባለ ደግሞ መቆየት ይችላሉ ማለት ነው። ይሄንን በተመለከተ ያለው መረጃ ይሄን ይመስላል። አዳዲስ መረጃዎች ሲኖሩ ደግሞ እንመለሳለን። እስከዛው ድረስ ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። መልካም ጊዜ